ፈረንጅ መሰልክ እኮ እንዳለ ኒውዮርክ LA ምናምን እየዞርክ pack out what's going on bro ግን you look good በየትኛው መንገድ ነው you look good your energy your body of course you know travel እኮ ስታደርግ እኮ energy ይቀየራል የበፊቱን ኤነርጂ ዛት መጣል exposure ይሄ ማየት የሚባለው concept ይቀየራል first time ever New York State New York was my first time of course I've always wanted to go to New York በቃ እስኪ ሰለቸኝ አንድ ወር ቆየሁበት really yeah New York አንድ ወር መቆየት by the way ማካበድ ሳይሆን ትንሽ expensive ነው vacation ማለት ነው absolutely ሴንተሩ ላይ ነበራችሁ ወይስ ውላችሁ እየወጣችሁ ምናምን ነበረ we explored እኛ ማንሃተን ነበርን ግን ያው በደንብ ኤክስፕሎር አድርግ ነው Bronx Harlem Brooklyn Staten Island New Jersey በቃ you name it ምን ይቀርናል favorite place ነበረ ከባድ ጥያቄ I think I like Brooklyn አካባቢ Bushwick የሚባል አካባቢ አለ Williamsburg I'm sorry Williamsburg የሚባል አንድ አካባቢ አለ ፊልም ነው የሚመስለው አካባቢው actually the whole New York በቃ በአይነ ፊልም እያየ ነው የሚመስለው ብዙ የፊልም ሲኖች የተቀረጹበት ቦታ ስለሆነ እኔ አሁን ይሄን ነገር ሳወራ ለኔ ነው አንድ ሰው ኒውዮርክ የሚኖር ኒውዮርክ ሄደ ምን ግርግር ነው ህዝብ ነው ያለው ሊል ይችላል ይሄ ሰብጀክቲቭ የሆነ ነገር ነው የኔ ምርጫ ነው ገብቷል አይደለ እንደ ኒውዮርክ አይነት እንትን ቦታ ያለ አይመስለኝም ብዙ አካበድክ አትበለኝና ምክንያቱም ምንድነው እኔ ሳድግ በጣም ብዙ የኒውዮርክ ፊልሞች አይቻለሁ እንደውም ብዙ ፖድካስት ላይ ማውርቻለሁ How to Make It in America የሚባል ቲቪ ሾው አለ ሁሉንም ኤፒሶድ probably 5 አይቻለሁ ኒውዮርክ ውስጥ ነው ቲቪ ሾው ሹት የተደረገው ሁለት ጓደኞች እንዴት ስትራግል እንደሚያረጉ ነው ኒውዮርክ ውስጥ to make it እና I think ተጽዕኖ አድርጎብኛል ሲኒማ በአጠቃላይ የውዲ አለን ፊልሞች ሊሆን ይችላሉ የማርቲን ስኮርሴዚ በቃ even Home Alone ያ ሁሉ conditioning ነው ገባ አይታ ስታድግ እና ሁሌ ለሰው ስል ማካበድ ይመስላል አሁንም ፊልም ላይ አላካበዱትም ሮማንቲሳይዝ አላረጉትም ኒውዮርክን አላረጉትም ከምሬ ነው ምልክ በአይን ይበልጣል ለኔ አሁንም ለኔ ነው ገብቷል አይደል ይሄ ያው ብዙ ኮንትሮቨርሲ ሊያስነሳ ይችላል ይሄ ወሬ it's beautiful the energy ሁሉም የምወደው ነገር እዛ ነው ያለው you know I love architecture building ለምሳሌ እሱን ታያለ አርት የምትወዱ ከሆነ አርት ቦታዎች ብዙ አሉ you know coffee fashion ምን የቀረው ነገር አለ በቃ ሲኒማ I'm grateful experience wise ግን ለየት ያለ ብዙ ብር ያስወጣ ኤክስፒሪየንስ ነበረ ወይም እብደት ነው ያልከው ካደረከው በኋላ ምን ሆኜ ነው እንድትል ያደረገ ነገር አለ ብዙ ጊዜ እንደዚህ ስታወራ ጉረራ ይመስላል ገባ ግን ያው እንደፈለጉት ይሰሩት ግን the whole experience in New York ነው የምትለው ወይስ ሙሉ አሜሪካ በጣም እብደት ነው ያልኩት I think Beverly Hills አካባቢ ነው LA Beverly Hills Wally's እና Novo የሚባል ሬስቶራንት አለ ዋሊዝ እና ኔቮ አንድ ነው የተለያየ ሬስቶራንቶች ናቸው እዛ Beverly Hills አካባቢ ነው Malibu ያለ ሬስቶራንት አለ ብቻ የሬስቶራንት ኤክስፒሪየንስ የሎብስተር ፓስታ በሎብስተር የሚሰራ ፓስታ ነው ልታዩት ትችላለህ እና ሴሌብሪቲዎች እና ሪያና ምናምን የሚዝናኑበት ቦታ ነው ግን ያው ኤክስፒሪየንስ ለማድረግ አይገባኝም አውቃለሁ ግን ማየት ስለፈለግን ሄድን ማለት ነው ገና ውጪ የሚቆመው መኪና ያሸማቅቃል በር ላይ ማለት ለዛን ኤክስፖዠር ይቀይራል እንዴት ነው ዙም አውት አድርገህ ማየት ትጀምራለህ የኔ ማንነት ምንድነው የሚለው በቃ አንተ ላይካ በቃ ከዚህ ዓለም ነገር ነህ እዚህ ሀገር እንትን ኮንክ እዛ ሀገር you nobody ማንም አያውቅህም እና እዛ ያለው ኤክስፒሪየንስ everybody በቃ እንዴት ነው ሀብት በአይነ ስታየው እንዴት ነው የሚከብድ ነገር አለው አይደለ ማናተንም እንደዚህ አይነት ኤክስፒሪየንስ አጋጥሞኛል ግን እስካሁን ማረሳው አንድ ወር ነው የቆየ ነው ኤልኤም እና oh my god that restaurant is something else ገና ስትገባ የቆመው መኪና ያሸማቀቀሃል በሪዘርቬሽን ነው ምግቡ መጥቶ ዌተሩ ራሱ መጥቶ ግሮን የሆነ ትልቅ እንደ ባትለር ነገር የሚመስል ዌተር መጥቶ ኦርደር ወስዶ ምግብን አምጥቶ ቤቱ ሰው ያው ሱፐርፊሻል ነው ብዙ ሰው ሱፐርፊሻል ሚኒንግ ማቴሪያሊስቲክ look really matters so ጀጅ አረጋችሁ ሉካችሁን አይቶ ምናምን ሪል ናችሁ ወይ በተለይ እሷን እኔ ሳይሆን እሷን ምክንያቱም ፕላስቲክ ሰርጀሪ በጣም ተለምዷል ኦኬ ቅርጿን አይቶ ምናምን ነው lip filler botox cheek implant even ጆ ላይን
ቦታ አለው። እኔ እንዳለው እዛ ነው ያወቅኩት። ይሄ ለካ ይሄ ይሰራል ይሄ አገጭ እዴ እና በጣም ኤቭሪባዲ እንደውም አንዴ ትዝ ይለኛል። አንዴ ስንሄድ አይ ቲንክ ዋሊስ ነው ስንሄድ እስቲ ዝም ብለሽ ይሄ አልኳት። ሰው ሁሉ ፊቱ የሆነ የተሰራ ነው ገባ በቃ you can feel it የሆነ ወይ ቦታክስ አለው ወይ የሆነ ነገር I'm not against it ነኝ ያልኩ አይደለም። የሰው ልጅ የፈለገውን የማድረግ መብት አለው። እኔ who am I to judge እንዴት እንደዚህ ኑር ብዬ ለነገር አልችልም። ግን ያው ገርሞኝ ያየሁትን ነገር ነው ማወራው እንደማንኛውም ሰው። ይሄ ሱፐርፊሻል የሚባለው ነገር የሰው ማንነት በልክ መመዘን የሚባለውን ነገር በደንብ ታይበታለህ። ከታፒክን አልወጣብህ ያ ላብስተር ፓስታ ትንሽ ውድ ነው ከሚሉት ነኝ። ኳርጎሃል እንጀራን በልቻለሁ። እንደውም መወራት ያለበት እንጀራ እሷ በጣም መብላት አምሯት ወደ ሃርለም አካባቢ ሄድንና የት ነው ኒውዮርክ ሃርለም አካባቢ በጣም በቃ I was so disappointed። ቭሎጌ ላይም ዩቲዩብ ቭሎጌ ላይም ተናግሬያለሁ። ምግቡ አለ I think ያዘዝነው እኔ እሷና የሷ ጓደኛ ሆነን ሄድ ነው። የሷ ጓደኛ she's vegan ያው የቬጋን በየአይነቱ ነገር በላች። እኛ ጎመን በስጋ ጥብስ አዘዝን። ከዛ የከፈልነው ያው ለእንጀራ ይደብራል። How much is it? It's expensive. No, like the food was good ግን no ምግቡን ራሱ አልበላ ነው honestly speaking ገባ ያው የኔ ተስት ባድ የኛ ኤክስፒሪየንስ በሀበሻ ምግብ ስለሆነ ለነሱ ሀገር አሪፍ ሊሆን ይችላል። ሰው ግን አለ ምናምን ሬስቶራንቱ ቡክድ ነበር ነው የለም እኛ ብቻ ነበርን እኛም ብቻ ነበርን። እሱኛ ኤክስፒሪየንስ የትንሽ እንትን ነው። በደንብ ነው ብቻ ኤክስፕሎር ያደርግ ነው። መድኃኒዓለም ቸርች ሄደን ብራንክስ ውስጥ ኒውዮርክ አለ መድኃኒዓለም ቸርች። ብዙ ሀበሻ የለም ብዬ ነው ኒውዮርክ ላይ አለ ብዙ አበሻ ይኖራል። ብዙ አበሻ የለም ግን ያው ቸርቹ ብራንክስ ነው ያለው። በደንብ ሙሉ አበሻ አለ ቸርች ውስጥ ማለት ነው ሙሉ። how was the experience? so peaceful። መጀመሪያ ኒድ ስትለኝ ትንሽ አው ስኬፕቲካል እዛ ድረስ ምናምን ብዬ እሷ ያው ታውቃለች ከኔ በላይ መንፈሳዊ ነች። ሄደን በቃ እንዴት ደስ እንደሚል ቸርቹ በጣም በቃ ሰላሜን አግኝቼ ነው የተመለስኩ። ከዛ በኋላ ደግሞ ያው የምግብ ሰርቪስ አለ ዘኬ ሰንበት ያለ እሱም በላን። እዛው አሜሪካ የኒውዮርክ ሰንበቴ ምን ይመስላል? የኒውዮርክ ሰንበቴ oh my god በጣም ነው የሚጣፍጠው። በቃ ደስ ይላል ነው። አንደኛ ኔትወርክ ታደርጋለህ ሀበሻ ፒፕል እዛ ድረስ ሄደህ ከዛ ሁሉ ሀበሻ ጋር አንድ ላይ ኔትወርክ ማድረጉ ደስ የሚል ስሜት አለው እና ትተጋገዛለህ። ገባ ያንን ኔትወርክ ማወቅ በጣም ጥቅም አለው። በተለይ ደግመህ የምትሄድ ከሆነ እዛ ሌላ ነገር ካሰብክ ምናምን ኔትወርኪንግ በጣም ወሳኝ ነው። ሴም ኤክስፒሪየንስ አጫዎች ያለው ደግሞ ሌላ ያንተ ፋንን የት እንዳገኘሁት የኔን አድናቂ ያንተን አድናቂ ቬጋስ ኤርፖርት ያገኘሁት። ኦኬ ቬጋስ ኤርፖርት ምን እንሆንልሃለን ከቬጋስ ወደ ሎስ አንጀለስ እንሄድ ስንል ገብተን ኤርፖርት ውስጥ ባጋችን ምናምን ልከን ፕሌኑ እስኪደርስ ድረስ እስኪመጣ ድረስ ምግብ እንብላ ብለን ምግብ እንበላለን። ከዛ ጌቱ አናውንስ ተደርጎ ተቀይሯል። ጌቱ በማይክ ነው አናውንስ የሚያደርጉት። ጌት ነምበር 5 ሆናችሁ ወደዚህኛው ሄዱ ምናምን ተብሏል። እነሱ እያወራን ነው፣ ርቦናል፣ አልሰማንም። ምግባችንን ከጨረስን በኋላ ሄደን እዛው ጋር ቁጭ እንጠብቅ ምንም ነገር ጌቱ አይከፈትም። ሰው ምንድነው ሄደህ እስቲ ጠይቅ ምናምን አለች። ከዛ ሄጄ ስጠይቅ what your plane just left that's your plane you didn't hear the announcement ምናምን አለች። አናውንስ ተደርጓል። ገባ ጌቱ ተቀይሮ በቃ ያየሁት ሰው ሀገር ላይ ቬጋስ ውስጥ that's the beautiful ግን ይኸውልህ ቬኬሽንን ትራቨል ማድረግን አሪፍ የሚያደርገው ነገር ይሄ ነው። አንተ እንደፈለግከው ስሙት አይደለም፣ ትጠፋለህ። አሁንም ኒውዮርክ ውስጥ እንዴት ጠፍተናል ተዋል። በሰብዌይ ምናምን በትሬን ነው የምትጠቀመው አይደል? ትጠፋለህ። ከእንደገና ደግሞ ድጋሚ ትሬን ትይዛለህ። ከእንደገና ምናምን አድቬንቸር የሚያደርገው ያ ነው። ብቻ ደንግጫለሁ፣ አልዋሽም። የዛኔ እያየሁት እቃው ተልኳላ። እቃው ፕሌን ላይ ላጌጆች ተልኳ ኦፍ ኮርስ ጂሰስ። ስለ አንተ ፋን የእሷ ፋን ምናምን እኔንም አንተ ላይ አይቶኛል። አንተ ፖድካስት ላይ መጣ ጊዜ ማለት ነው። ምን ተፈጠረ በቃ ድንብርብር አልኩኝ። ከዛ ሄጄ ኢንፎርሜሽን ዴስክ ምንድነው ማረገው ፕሌናችን እኮ አመለጠ ምናምን ብዬ ስጠይቃት ሂድና ታች ጎረ አንደርግራውንድ ቴክ ትሬን 1 ከዛ ዩ ቴክ አ ሌፍት ራይት ምናምን በቃ ማፕ በጣም ሂውጅ ነው የቬጋስ ኤርፖርት። እና ከዛ በቃ ነርቨስ ሆኜ እንዲህ ምን እንደማደርግ ግራ ሲገባኝ በቃ እንደ ሴቪየር በለው በቃ የሆነ ልጅ አበሻ ማስታወሰው አበሻ የሆነ ልጅ
በጣም ወዳችሁ ፋን ነኝ ምናምን ብሎ እሷንም እኔንም ጨብጦ በቃ በጣም ነው ወዳችሁ ማን ያዘዋል ላይ ቻሃለሁ ከዛ በኋላ ቲክታክ ላይ ፎሎ አረጋለሁ እሷንም ቲክታክ ላይ በጣም ከልቤ ነው ማደንቃችሁ ምናምን ኑ ችግር የለም አለንና ፍሮንቲር ኤርላይንስ ነበር ያዝነው እሱ እዛው ነው የሚሰራው እንግዲህ አስበው በጣም ውስብስብ ነው የእሷን ባግ ይዞ ይህን ፖድካስት እንደውም ካየው ቴንኪዩም ብላ ማለት ነው ባጓን ይዞ ድጋሚ በትሬን ምናምን ወስዶን ድጋሚ ትኬት አስቆርጦን ከእንደገና ደግሞ በሴኪዩሪቲ አሳልፎን በቃ ይዟችሁ ምናምን ብሎን በቃ አረጋግቶን ያው ከ6 ሰዓት ነው ከ7 ሰዓት በኋላ ድጋሚ ወንቶ ኤልኤ ማለት ነው እና ይሄ ኤክስፒሪየንስ አንዳንዴ ሶሻል ሚዲያ ላይ የሚያደንቅ ሰው ደርሶ ላይ ያውቃል ህይወት ላይ ያ ብዙ ጊዜ እዚህ ከተማ ውስጥ በጣም ስላረጋጋኝ ነው በዛ ሰዓት ሰው ሀገር ላይ ሲሆን ደግሞ ዌይት ይኖረዋል በጣም የሚገርም ምክንያቱም ትደነግጣለህ ብታድር እዛ ፋይናንሻሊ የምታወጣው እዛ የሚቀበል ጓደኛ ፋሚሊ ይኖራል እዛ ሂጄ to be honest it's not that far ረጋ ብለህ ስታስበው ከቬጋስ 4 ሰዓት ድራይቭ ልትሄድ ትችላለህ ቅርብ ነው ቬጋስ እና ኤልኤ በጣም ቅርብ ነው ልትሄድ ትችላለህ I think 4 hours or 5 hours I'm not sure ብቻ በዛ ሰዓት እቃችሁስ ግን እንዴት ሆነ እቃችን ያው እዛ አስቀመጡልን ሴፍ ነው ላይ አስቀመጡልን እቃውን ፈልገን ምናምን እዛ ፒክ የሚያደርገን ሰው ነበረ ብቻ ልል የፈለግኩት ለልጁ ያለኝ ቦታ እንዴት ላመስግነው ገባ ስትመጣ እዚህ ጋር ብዝሃል በጣም ይገባዋል በደንብ so like people ኤልኤ እና ኒውዮርክ በጣም ውድ ናቸው በተለይ ግን ስለ ኤልኤ ብዙ የተበላሸ ኢሜጅ አለ በጣም ሆምለሶች በጣም ይበዛሉ like I know okay I was shocked በጣም ከምታስበው በላይ ሆምለስ አለ like homeless isn't እንደኛ ሀገር ሆምለስን ብለን የምታየው አይደለም ሆምለስ ድራግስ ይጠቀም በስማም እንዲህ ብሎ አይነህ ነው የምታየው ገባ ያስደነግጣል በጣም ብዙ ናቸው I think weather ይመቻቸዋል ፍሪደሙን ይወዱታል የኤልኤ weather ይመቻቸዋል especially downtown አካባቢ በጣም ነው ያሉት weather ይመቻቸዋል ከweather በላይ ደግሞ ድራግ ለመጠቀም ፍሪደሙ አለ ሼልተር ምናምን የማይፈልጉት ለዛ ይመስለኛል ጌቶች ምናምን አሉ not really they're harmless እኔ በዛ አላጋጠመንም ግን አሉ በየቦታው የሆነ ለምሳሌ ታኮ የገዛ ከፉድ ትራክ ላይ ከኋላ ወይ ክራክ እየተጠቀመ ልትሰማት ልታይ ትችላለህ ገባ ያው ማፍጠጥ አይቻልም እንደኛ ሀገር ሌላ ሀገር ማፍጠጥ is rude ብታፈጥጥ ወዝወዝ ነው ቲክታክ ላይ ቪዲዮ እንደውም ሰርቼ ነበር ስለ ማፍጠጥ ነውር እንደሆነ በደንብ ነው የተማርኩት ገባ especially ኒውዮርክ አሁን ኒውዮርክ ለምሳሌ ትሬን ውስጥ ሆነ የሆነ ለምሳሌ የማይታይ ነገር ልታይ ትችላለህ እንዲፍጥጥ ብለህ ማየት አትችልም እዚህ ሀገር ነው ማፍጠጥ is rude የሆነ ነገር አለ አይደል ይሄ እንዴት ነው የለበሰው ምናምን በውስጥ እያልክ አትችልም አፍጦብኛል ብሎ ሊከስብ ይችላል ምንድነው የምታፈጠው ሊል ይችላል do you think it's good በጣም ማፍጠጥ ልክ አይደለም ማየትና ማፍጠጥ ይለያያል ባይታው እንለያያቸው ልታይ ትችላል እንደማንኛውም ሰው አይቶ በቃ ግን ማፍጠጥ ማለት ያረከው ሰዓት ላይ እዛ ጋር ፐርፕል የሚመስል ነገር አለ ይረብሻል አንተን ይረብሻል የሰው ኮምፎርት መንካት ነው ገባ እኔ ደግሞ በፍሪደም ማመን ሰው ነኝ የሰው ልጅ የፈለገውን ነገር ማድረግ ይችላል ከሚሉት ነኝ ገባ በተለይ ሰው ሀገር ሄዳ አትችልም ሀገር አይደለም ኮንሲኩዌንስ አለው ማፍጠጥ አሉ there are certain things ይሄ manner አንድ በር ሼር ስታደርግ አንተ እየወጣ እሱ እየገባ ቢሆን በሩ መያዝ መቻል አለብህ ስዊንግ የሚያደርግ በር አለ እንደዚህ ትናንሽ ነገሮች thank you sorry ኤሌቬተር ላይ አሁን ለምሳሌ ሊፍት ላይ ወይ ሳብዌይ ላይ ትሬን ላይ እሱ ከወጣ በኋላ ነው አንተ የምትገባው አሉ አይደለ ትናንሽ ነገሮች matters by the way ከኢትዮጵያ የበለጠ civilized ደግሞ እነዚህ ነገሮች ተደማምረው ትልቅ ነገር እንዳይመስልህ ሰው አንድ ጊዜ አየር መንገድ ስልጠና ልሰጥ ሄጄ ነበርና ከዛ ስልጠናውን ከጨረስኩኝ በኋላ ምሳ አብረን እየበላን እዛ ኢቲ ሰራተኞች ትህትናቸው ሶሪ እባክን ይቅርታ በቃ እንዴት ነው ስል አሜሪካውያን ይሄንን ካምፓኒ ይዘውት ነበረ በኃይለ ሥላሴ ጊዜ ማለት ነው እነዚህ አይነት ሊትል ማነርስ በጎ የሆኑ ባህሪያትን ተክለውት ነው ይሄዱታል በትክክል ይገርማል sorry excuse me have a good one yes thank you for coming ከደማውን አንተ እንዳልከው ሬስቶራንት ገረማ አይደለ thank you for coming ምናምን ብለህ በፖዚቲቭ ያኛው ሰው ስትሸኘው ነገ ይመጣል አዎ ፖዚቲቭ ኤነርጂ ገብቷል it works እና ያንን ስሜት መፍጠር በዛ ላይ ደግሞ አሁን ዌይተርስ ምናምን ስታይ ለቲፕ ነው የሚሰሩት እዛ okay so there's their service my god everywhere you go America ያደረገው the service they give you ጠብ
አስተናጋጅ ደግሞ ይከበራል እዛ ጋር እንዴ በደንብ ብር ያገኛሉ፣ ይሰራሉ፣ get tipped እንዴ በቃ አሪፍ ኑሮ የሚኖሩ አሉ። ገብቷል አይደለ? ስራ አይናቅም። ሌላኛው ይሄ ወርክ ኤቲክ ልትማረው የምትችለው ይሄ እንዴት ነው እኛ እንደ ህብረተሰብ ትንሽ የሚያጥረን ነገር ያ ነው። ይሄ የስራ ባህል የሚባለው ነገር በደንብ ነው ይሰራሉ። በደንብ ካልሰራ መኖር አትችልም። አሜሪካ ገባ? ከሰራ ታገኛለህ፣ ካልሰራ አታገኝም። ለሰነፍ አይሆንም ሀገሩ። ይሆናል ለሰነፍ፣ ግን ሰነፍ ሆነ ነው የምትኖረው። ምርጫ ያ ከሆነ በቃ ብር ሳታገኝ ያችን ኑሮ ኖሮ ልትሞት ትችላለህ። ግን ሰርተህ ደግሞ መቀየር ትችላለህ። ዮሐንስ ነው የሚያረደ። ከዚህ በፊት እኔ ፖድካስት ላይ በጣም አውርተናል ስለ አሜሪካ። አንተ ትንሽ አሜሪካን ጣል ስታደርገው ተው ብዬ ነበር። እና ትራቭል ማድረግ በአጠቃላይ አሜሪካ መሆን የለበትም ኤኒዌር ይሁን በጣም ከመውለድ በፊት አልከኝ አንተ ትራቭል አድርግ ማን ትራቭል ካረግ ከመውለድ በፊት አድርግ አልከኝ። ዋይ ያው ሪስፖንሲቢሊቲ ትልቅ ሪስፖንሲቢሊቲ ይመጣባል። ልክ ስትወልድ ምንድነው የምትሆነው? ልጅ የሚባል ሪስፖንሲቢሊቲ አለብህ። ልጅህን ለሰው ሰጥተህ ነው ልትሄድ የምትችለው። ከባለቤት ጋር ከሄድክ ለብቻም ከሄድክ ለብቻ ትልቅ ሪስፖንሲቢሊቲ ሰጥተባት ነው የምትሄደው። አይምሮ ወደዚህ ነው የሚሆነው። ፍሪደም ይወሰዳል። አብራችሁም ትራቭል ካረጋችሁ ከልጅ ጋር የልጅ ሪስፖንሲቢሊቲ አለ። ብቻ አንድ አይሆንም። ይሻላል ካለማድረግ። ግን እኔ በትራቭል በጣም አምናለሁ። ትሰራለህ። አሁን አንተ ትሰራለህ፣ ታጠራቅመዋል። እኔ ስትዝናናም ሰምቼ አላውቅም። ምግብ ትወዳለህ፣ ትበላለህ ምግብ። ግን ቻለም እስቲ አስበው ዙም አውት አንዳንዴ አድርግ የሚባለው ለዛ ነው። ዙም አውት አድርገኝ። በጣም በብዙ ነገር የተሞላች ነች ይቻላል። ኤክስፒሪየንስ ኤክስፒሪየንስ ይላሉ አይደለ? ኤክስፒሪየንስ ማድረግን መውደድ መቻል አለ። የምትለውን ነገር አንደርስታንድ ያደርጋሉ። ሁለት ሀገር ነው የሄድኩት እኔ፣ ኳታርም ዱባይም ሄጃለሁ። ኢት ቼንጅድ ሚ ላይክ ሊትራሊ ሬስቶራንቴን በጣም ችላ ያልኩበት ነበር። እና አፍተር ዱባይ ከሄድኩኝ በኋላ በእግዚአብሔር ስም አልኩኝ እንዴት ቢዝነስ እንደሚሰሩ በጣም ፈጣኖች እንደሆኑ እንዴት ኤክስኪዩዝ እንደሚያደርጉ 24 ሰዓት ምናምን ኢት ቼንጅድ ሚ የሆነ ወይ። ኳታር ሲሄድ ደግሞ ሪች ሌክዠሪ ህንፃዎቹ ምን ያካክላሉ። ሰዎቹ ደግሞ ዛሬ ስፒሪቹዋል ናቸው። ምግብ ብሮ ኢትስ ጀስት ሄልዚ። ዱባይ ሄልዚ ምግብ የለም። ኳታር እንደዛ ነው። በስመ አብ ምግብ ሄልዚ ኳሊቲ፣ ህንፃው እንዴት ደስ፣ ኤርፖርቱ ምን ያክላል። ከዛ በኋላ ስትመለስ አሁን የፈጠረ መጽሐፍ ከቻልክ መጽሐፍ አንበብ ነው። ትራቭል ማድረግ ካቃታ አንበብ ነው አይደል የሚባለው። ኤክስፕሎር ታሪክ ሆራይዘን እንዲሰፋ። ግን ማየትን ደግሞ ኢምፕሬስን ደግሞ ማየትን የሚመስል ነገር የለም። ገብቶሃል አይደል? እውነት ነው። ከምሬ ነው የምልህ። በጣም ውስጥህን የሆነ ነገር ተቀይረህ ነው የምትመጣው። እውነት ነው። በተለይ አይን ክፍት ከሆነ ኦብዘርቭ ማድረግ ከቻልክ እኔ አሁን ላይክ I don't know for some reason አሜሪካ ለመሄድ ስፔሻሊ ኒውዮርክ ለመሄድ በጣም እየተነቃቃው ነው። ላይክ አንድ ወዳጄ ኢንስታግራም ላይ ፎቶ ፖስታ I felt it እና ጂሰስ እዚህ ቦታ ላይ ቢሆን የሆነ ኢንስፓይሬሽን እንደማገኝ አውቃለሁ። ኢንስፒሬሽን is by the way inspiration everywhere ነው። ትራቭል ማድረግ የለብህም ኢንስፓየርድ ለመሆን። ልብ ካልክ everywhere ነው ኢንስፒሬሽን። ግን ያኛው ደግሞ ይሄ እይታህን ሆራይዘን የሚባለውን ነገር ዓለም ለካ ይሄ ነው። አሁን ለምሳሌ ኒውዮርክ ቁጭ ብለህ የቪየትናም ምግብ ትሞክራለህ። የተለያየ አይነት ሰው ታያለህ። እዛ ጋ አንዱ ፍሮም የሆነ ማታውቀው አገር እንትን ሲል ታያለህ። እዛ ጋ ያ ነገር ማይ ፍሬንድ ሊትራሊ ባለፈው ኢንዲያን ሬስቶራንት ሄደንና እየበላን አሜሪካ እሄዳለሁ አሜሪካ ሄዳለሁ መሄደው ግን ለምግቡ ነው አለ። በፈልግ የጃፓን በፈልግ የኮሪያ በፈልግ የቪየትናም በፈልግ የቻይና የፈለግኩበት ቦታ መርጬ እንደፈለግኩ ትበላለሁ። Our food is good. Food is good ብቻ is the best in the world ከሚሉት ነኝ እኔ ዓለም ላይ። እኔ I get to experience የተለያየ አይነት ምግብ የመብላት እድሉ ኖሮኝ በልቻለሁ። starting from ያው የተለያየ አይነት ምግብ ኤክስፒሪየንስ ማድረግ እወዳለሁ። ምግብ ግን ለኔ እንደ ኢትዮጵያ ምግብ የለም። አራታው በቃ ኦርጋኒክ ነው። እኔ this is personal by the way ሰው ሌላ እኔ ባፍሎ ዊንግስ ነው ሞዴል ሊል ይችላል፣ መብቱ ነው። ይሄ የኔ ነው የኔ ኦፒኒየን ነው። ኦኬ እንትን እንዳያረጉት ነው የኔ ነው ምትላተን አስምሩበት የኔ ነው መብት አለኛ። ለኔ አሁን ለምሳሌ ስነግራት ነበር ለሷም ቤቨርሊ ሂልስ ቁጭ ብለን እየበላን it tastes good, lobster pasta is good, oyster is good። ቅድም oyster የበላ ነው ሳሳይህ ነበር አይደል? So good experience ማድረግ ግን ከክትፎ አይበልጥብኝም። Really? Absolutely. እኔ I grew up ክትፎ በልቼ ነው ያደግኩት። እኔ ክትፎ የምግብ ንጉስ ነው ለኔ። I love ክትፎ
my favorite food seafood ወዳለሁ ያ ግን ማለት ሁሌ ክትፎ በላለሁ ማለት አይደለም ወይ ነግሬሃለሁ ማናተን ሆነን ጠዋት ላይ የቁርስ bagels በሳልመን ምናምን ኤክስፒሪየንስ አረግን የተለያየ ምግብ ግን የሆነ ጠዋት ላይ ስነሳ እሷ ፍርፍር እየሰራች ነው ድርቆሽ ከዚህ ሄዳ ነበር ይዘን ሄደን ነበር ለምን ምናምን እያልኳት ነበር ድርቆሽ ጠዋት ላይ ልክ ስነሳ የድርቆሽ ሽታ ሽታዋል አይደል የድርቆሽ ፍርፍሩ ትንሽ ያጣውሽ ተከተለሽ ደም ውስጥ ነው እንዳልኩ oh my god the funny story ልንገርህ ልክ ፍርፍሩን በላውና ወንድሜ መጥቶ ነበር እዛ ኒውዮርክ እና እሱ ወደ ኩዊንስ አካባቢ ነው ቤት እንትን ኤርቢኤንቢ ይዞኝ ነበር ደውዬለት እንደዚህ እኮ ነው እየሰራሽ ነው ፍርፍር ትመጣለህ አልኩት I swear to God 30 minutes የበሩን መጥሪያ ሲያደርግ ነው እና አይኔ ላይ ያለ እስካሁን ቁጭ ብሎ ቡና እዚህ ጋር ቀርቦለት ፍርፍር ሲበላ ማናተን ውስጥ nothing like ፍርፍር አለ ከዛ ከሆነ ጊዜ በኋላ በቃ ፍርፍር ነው የሚያምረኝ ግን ይሄ this is personal ገባ አንዳንድ ሰው ደግሞ እንዴት ኒውዮርክ ሄደ ፍርፍር ተበላለ ሊል ይችላል I like what I like በቃ ሞዶ ያንን absolutely ብዙ ሰዎች ፉድ ሪቪው የሚያደርጉ ሰዎች ራሱ በአንድነት የሚስማሙት ነገር the Ethiopian food is special ኩክ ቆንጆ አድርገው አደረጉት በቃ አንዱ ሀበሻ መኩራት ያለብን መጽሐፍ ቅዱስ ላይ ራሱ ለኢትዮጵያውያን ምግባቸውን አዘጋጀላቸው ይላል ይሄ በእጄ ራሱ ስበላ ነው ደስ የሚለኝ በቃ እንጂ ቆርጬ እንደዚህ አድርጌ ምናምን ሳይኮሎጂካሊ ታውቃለህ በእጅ መብላት የማርካት እንትን አለው የታወቀ ነው ኖ ይሄ በእጅ ስትበላና አንድ አይነት ምግብ ሪሰርች ላይ አለ አንድ አይነት ምግብ በእጅ ስትበላውና በሹካ ስትበላው ሳቲስፋክሽን አንድ አለ እውነት ነው ገብቶሃል አይደል እውነት ነው ሌላ አሪፍ ምግብ የለም ማለት አይደለም ኦኬ አሁን እንዲሰመርበት በጣም እኔ አሁን I love seafood በጣም ነው የምወደው ሱሺ ምናምን I love it sushi is good yeah በቃ oysters lobsters Italian ሊሆን ይችላል በደንብ አሪፍ ምግብ አላቸው አሜሪካ ምንም የታወቀ ማጣፈጥ ይችላሉ ግን እኔ ሁሉን ምግብ ስበላ ለኔ ነው አሁን የምለው ኮኔክት ማድረገው አሁን ቅድም አንተ ጋር ምግቡን ስበላ ከሄልት ዋይዝ ጋር ነው ሁሌ ፊትነስ ውስጥ ስላለው ምግብ ስበላ ኦኬ ጣፈጠኝ ብቻ አይደለም ለኔ አሁን ቲክታክ ላይ ብዙ ምግብ የሚሰሩ ምናምን አያለው የሚያስተምሩ ልክ ምግቡን ሰርተውት የሆነ አንሄልዲ ነገር ከከተቱ አሳልፈዋል በስማ you understand ማለት በቃ እንደዛ ፕሮግራም አድርጌዋለሁ ማይንድ አሁን ማካበድ ሊመስል ይችላል ግን አይደለም ሁሌ ምግብን ሳየው ኦኬ this tastes good ግን is it healthy ለኔ instant gratification አሁን ደስ ብሎኝ በልቼው በኋላ የሚጎዳኝ ነው ወይ የሚለው ነገር ወሳኝ ነው ለምሳሌ አሉ ፋስት ፉዶች could be አሁን Chick-fil-A የሚባል ቦታ ወይ Popeyes Chick-fil-A is not good Chick-fil-A Chipotle is good. It's really good. It's good. Chipotle is good. And I don't know Chick-fil-A. Okay. Way Popeyes ምናምን አሁን ለምሳሌ Chick-fil-A chicken ነው የምትበላው አይደለ? It tastes good. ግን the fact that fast food መሆኑ ይጣፍጣል እኮ you can't stop ምክንያቱም ሲሰራ ምግቡ ራሱ የአንተን ብሬን ኬሚስትሪ እንዴት ሃይጃክ ማድረግ እንዳለባቸው ሳይንቲስቶች ቁጭ ብለው አጥንተው ነው የሚሰሩት አንዱ ከአንዱ ጋር ሲደበላልቅ ያኛው ቺዝ ያኛው ሲነካው ምን ይሰማሃል አንተን አዲክት ለማድረግ ነው የተሰራው ስለዚህ መብላት በጣም ይጣፍጣል ግን after effect አሁን ፓፓይዝ በላን ከወንድሜ ጋር የሆነ ሄደን ኒውዮርክ ውስጥ እና it tastes so good በጣም ነው የሚጣፍጠው ሉዊዚያና ቺክን ነው አይደለ ፍራይድ ነው ግን በቃ እንዴት ልበልክ ከበላሁት በኋላ የነበረኝ ሪግሬት ዋው ጣፋጭ ይሄን የሚያህል ጠጣውበት ምናምን አሜሪካ ደግሞ ትልቅ አድርገው ነው የሚያቀርቡት በቀን 12 ኪሎ ሜትር ዋክ እናደርግ ነበር ብዙውን ቀን በእግር ለምን Okay, you walk a lot in the coast. ገብቷል ሳየው እንትኔ ላይ 12 kilometers ዛሬ walk አድርገሃል ምናምን ነው የሚለው እንትን ሄዳለ እንዴ ማዲሰን ስኩዌር of course stadium እኮ አሪና ነው አሪና ነው ኮንሰርት ምናምን ይዘጋ ታይለር ደ ክሬተር ዘጋጅቶ ነበር ኮንሰርት ገባችሁ ያያለን ገብተን it was too packed ወጣን it was too packed ስለ በጣም ጥቅጥቅ እኔ አምናረ የኮንሰርት ሰው አይደለሁ ያው ሚውዚክ ምናምን ሰማለሁ ግን እንዲ ኮንሰርት በቃ ተጋድዬ ምናምን ገባ ሰው አይደለም really ብቻ በተቻለ መጠን ኤክስፒሪየንስ ማድረግ ደስ ይለኛል ሁሉንም ሴንትራል ፓርክ ጠዋት ተነስተ እኛ ከነበርንበት 4 ደቂቃ ነው በጣም ትልቅ ነው ሴንትራል ፓርክ oh my god it's in the center of the city I'll take you one day ታውቃለህ ሙሉን ለመጨረስ አይተ no way እንደውም they say it's not enough አንድ ቀን አራታው huge it's enormous እኛ ከነበርንበት 4 ደቂቃ ወክ አድርገን ነው የምንሄደው እና እዛ ነበር ምሮጠው ነው
እዛ ሰዎች ምናምን ይሮጣሉ ፒክኒክ እዛ ጋር ኦ ማይ ጋድ ኔቸር so beautiful ዛፎቹ ኦርጋኒክ ናቸው of course by the way በጣም ዛፍ አለ እንዳይመስልህ ሲቲ ብቻ እንዳይመስልህ ኮንክሪት ጀንግል ነው በጣም ኮንክሪት ይበዛዋል ቢልዲንግስ ስለ በቃ ካራክተር ያለው ቢልዲንግ ነው ያለው ዝም ብሎ አይደለም mesmerizing በቃ አፈን ከፍተህ የምታየው ቢልዲንግ ኤምፓየር ስቴት ኦፍ ማን እና በቃ እኔ እንደዚህ አፈን ከፍቼ ነው እንደ ፋራ ፎቅ እንደዚህ ምናምን ሳይ እንደሚቆጥረው ሰው እና it's nice to travel በጣም horizon-ን ያሰፋዋል ይቀይራል ሰው ግን ኒውዮርከሮች በጣም ይለያሉ የሆነ በቃ very nice people ከሚሉት ነኝ እኔ በእውነት እንደተነገረው ምናምን አይደለም ማለት ዓለም ላይ ሩድ ናቸው ይባላል አይደል ሩድ ፕላስ ደግሞ ወጣ ያለ like do you know Casey Neistat ካወቅክ መቼስ ኒውዮርክ of course you know Casey like, who doesn't know Casey yes if you love New York I mean አሁን እሱ weird ነው I like him ግን I get the experience of New York through him like ኒውዮርክ ላይ ያለው እኔ ቤዚክ ያልሆነ ነገር ወዳለሁ በተፈጥሮዬ ቤዚክ ኖርማል ነገር ቦሪንግ ነው ብዬ ነው የማምነው ቦሪንግ in a sense ወጣ ማለት God creates እኛን ሲፈጥረን የተለያየ አድርጎ ነው የፈጠረን I feel like that's for a reason እና መከተል ይሄ መነዳት ግር ባይነት ምናምን ማብ ሜንታሊቲ ብዙም ማጨበጨብለት ነገር አለ መለየት ደስ ይለኛል ገብቷል አይደለ አውቀህ መለየት ሳይሆን ራስህን መሆን authenticity you know what I mean like ራስህን መሆን አንተም በመሆን ማንም ሰው አይበልጥህም ይባላል አይደለ absolutely ስለዚህ በተቻለ መጠን ራስህን ማምዳኒ ሲመርጥ እዛ ነበርክ እንዴ አልነበርኩም የት ነበርክ እኔ እዚህ ነበርኩ ኢትዮጵያ ነበርክ oh my god I was so happy why what he stands for ገባ እኔ እዛው ኒውዮርክ ብቀር አንድ ኢሚግራንት ነኝ አይደለ ገባ ምንም ቢሆን ለኢሚግራንት ነው ማደላው መቼም ነው ከምሬ ነው ብዙ ኢሚግራንት ዘመዶች አሉኝ እውነት ነው ብዙ ኢትዮጵያኖች የምናውቃቸው አሉ በየሀገሩ እንዴት መረጡት ግን ኒውዮርከሮች ማምዳኒ I think በጣም ስትራቴጂክ ነው ሰውየውም ካምፔን አደራረጉ የሄደበት መንገድ በደንብ አባቱም ትልቅ ፖለቲካል ቲቸር ነው ትልቅ ዩኒቨርሲቲ ውስጥ አምሄሽ ፋን አሁን የኒውዮርክን ሬንት አልጨምርም ምናምን እንዳይጨምሩ አረጋለው ይያለ ነው አይደል አስደረገ ግን እሱ ነው ገና ነው ገና it's a process ያ ሐሳቡ ብቻ ይገዛል ምክንያቱም ኒውዮርክ is mad expensive exactly እዛ ለሚኖር ሰው አስበው አይቻልም ብዙ ሰዎች ሰርተው ልክ እንደ አዳማ ውጭ ሆኖ ምናምን ነው የሚያድሩት እዛ ኒውዮርክ ይሰራሉ ከዲሲ ለዊኬንድ ነው የሚሄዱት ብዙ ሰዎች ታውቃለህ እኛ እዛ አንድ ወር ስንቆይ አብዳቸዋለሁ ምናምን ብዙ ሰው ነው ያለው እብደትም ነው no honestly ለማካበል ሳይሆን ያው ኤክስፔንሲቭ እንደ ሰው ቢለያይም ለእኔ በጣም ኤክስፔንሲቭ ነበር it is expensive LA is expensive ይሻላል DMV አልሄድክም ሄድኩኝ ባልቲሞር ጀምሬ ነው ሄድኩት አሪፍ ነው በጣም አንድ ጓደኛዬ ዘላለም የሚባል የድሮ ጓደኛዬ ነው እዚህ እሱ ነው በደንብ ሲንከባከበን የነበረው ፖድካስት ላይ ማቅረቢያለሁ ኦንላይን ከመጣሁ በኋላ ኦንላይን ፖድካስት እንትን ብለናል እና ማይ ጋድ ተንከባከበን አይገልጹም ብዙ ሀበሻ ይበዛል እዛ ነገሩ ይበዛል ግን አንዳንዴ አሁን ስለ እሱ ማውራት የምፈልገው ምንድን ነው ከጠበቅኩት በላይ ነው የተንከባከበኝ ዩ ፍሬንድ ኦ ማይ ጋድ ምን ያደረገ ምን አላረገ ከቤት ከሩማችን ሂልተን ነበር ያዝነው ከዛ ፒክ እያደረገን ታይሰስ ኮርነር አካባቢ ነበርን ዲሲ ከዛ መጥቶ ፒክ እያደረገ ሙሉን ቱር እየሰጠን ጥሬ ስጋ ቤት ሁላ ሳይቀር ነው ይዞን ሄደው አራት አለ ዲሲ ላይ ጥሬ ስጋ ቤት ሰው ይበላል ምናምን ከኢትዮጵያ ውጪ በደንብ ከኢትዮጵያ ውጪ ፈረንጆች ይበላሉ ብሩንዶ የሚባል ቤት ነው ይዞን ሄደው እንደውም በዚህ አጋጣሚ እና ልክ ሲሄድ ትንሽ ተጋጨብኝ ኢትዮጵያ ነው ያለሁት እዚህ የጠፉብህ ምናምን ብዙ ሰዎች ታገኛለህ ምናምን እና እዛ ጋር ይበላል ዳጣው ምናምን አለ ሰው ይቆረጥ ጥብሱ ጋዝ ላይቱ ምናምን ናይስ በጣም ደስ ያለኝ ሞመንት ጥብስ ምናምን በላንና ኤልኤ ነው ጥብስ በላንና አምቦ አመጣል የኢትዮጵያ አምቦ በስማ so happy ከዚህ ወስዶት I swear to God ከዚህ ወስዶት እንዴት እንደመጣ አላውቅም ብቻ complete አደረገው አምቦ ብዙ ጊዜ እናዚህ የለ imagine all the way እዛ ድረስ ሄደህ ያን ነገር ስታገኘው ደስ የሚል ስሜት አለው I think የፈረንጆች ፌቨራይት መጠጥ የሚሆን ይመስለኛል they people like sparkling water no yes yeah እና በጣም አሪፍ ኤክስፒሪየንስ ነበረኝ ብዙ ነገር ኤክስፒሪየንስ ያደረገ ግን ዲሲ በጣም ቆሻሻ ናት ይባላል ትራምፕ ምናምን ሲያወራው ለኔ ንጹህ ነው
እኔ ካየሁት አንተ ዋና ሂልተን ያለበትና እኔ ከየት ነው የመጣሁት? እስኪ ባቡር ስቴሽኖቹ እንዴት ነበሩ? አቷሽ ተናገር። ስናክሊን ኦፍኮርስ ሰውም እንትን ብሎበት ምናምን ታያለህ። ታከር ካርልሰን የሚባል ሰውዬ የራሻ ዋና ከተማ ምን ነበረች? ሞስኮ ሂወንቱ ሞስኮ እና እዛ ያለውን የትሬን ኤክስፒሪየንስ እና ኒውዮርክ ያለውን እያነጻጸረ ኦፍኮርስ አታነጻጽረው። እኔ እኮ እንዴት ነው እንደ ዩሮፕ አይነት ክሊን ነው እያልኩ አይደል፣ ግን ለእኔ where I'm from እኔ ከመጣሁበት ያንን ኒውዮርክ ሄጄ ኦ ማይ ጋድ this is disgusting ልላ አልችልም። ከኢትዮጵያ ነው የሄድኩት። አሁን ኢትዮጵያ ግን አይደለም። አሁን አዲስ is getting very clean። በጣም ይሄ በጣም አዲስ አበባ በጣም አንተ ትናንትና እንደገጠመኝ ልንገርህ። I was riding a bike ማታ ጊዜ ነው። ከዚህ ወጥቼ ራይድ እያረኩኝ የሆነ አደባባይ አለ፣ ጋራድ ሞር ያለበት አደባባይ ሰው ወደ ኡራኤል የሚያስታጥን ወደ ኡራኤል ሳይሆን ከኡራኤል ስትመጣ የሆነ መግቢያ ያለች ወደዛ መታጠፊያ ያለችው ወዴት ወደ ኦሎምፒያ ሜዳው ከዛ ሄድኩኝና የሆነ ታጥፌ ከዛ የሆነ የባይክ እንትን አገኘው ላይን አገኘው። ከዛ በዛ እየሄድኩ ማታ ነው መሽቷል፣ 3 ሰዓት አካባቢ ምናምን ነው። ወዴት እንደሚሄድ አላውቅም። ሄዳለሁ ጠፋው። እግዚአብሔር ነው ማለት this is true experience። ወጣው አስፋልቱ ላይ መንገድ አለ። የት ነኝ ያለሁት? ሰዎች የት ነው የፈለከው? ሌላ ዓለም ተገንብቷል። ሌላ you have no idea። በማታም በዛ ሰዓት እየገነቡ ነው። ከዛ በዛ በኡራኤል በእንትን ወጣል፣ በዚህ ጋር በስቴዲየሙ ጋር የመጣው ምናምን ነገር አሉኝ። አደባባዩን አገኘው። ከዛ በአትላስ ወደዚህ መጣል ሰሞኑን በአትላስ ማለት ከአትላስ ወደዚህ እየገነቡት ነው። ኢት ኮምፕሊትሊ ሌላ ሀገር ነው የሚመስለው። አስፋልቱ አልተሰራም፣ አመድ በአመድ ነው፣ አፈር በአፈር ነው። ግን ሲያልቅ በጣም የሚያምር the feeling is this road እንደዚህ ዳርና ዳር ቢልዲንግ አሉ ትላልቅ እና መንገዱ ሲሰፋ አስበው። ይሄንኛው ማኔዟል ማርክ ማይ ወርድ። ይሄንኛው ሮድ ከቦሌ ብራስ ወደ አትላስ ያለው is gonna be the best road in the city። ከብራስ ወደ ላይ በእርግጠኝነት መንግስት እንግዳ ሲይዝ አሁን ለነገሩ ጫካ የሚባለውን በዚህ ጋር ለዛም ሊዮሳ እያሰቡት ያጣረው ግን it's gonna be the best road so ከተማዋ በጣም እየጸዳች ነው። ጧት እኔ ስሮጥ በጣም የሚያጸሩ ሰዎች አሉ። አንዳንዱ ቦታ እኮ አታውቀው ግራ ይገባል። እና በጣም ደስ የሚል ነገር ነው። ባይ ዘ ዌይ ሪሊ ንጹህ ነገር የማይወድ ያለ አይመስለኝም። ወክ ታደርጋለህ አንተ? አሁን በደንብ ወክ ለሚያደርግ ሰው ማተመቸው ዋክ ማድረግ በጣም በጤና እንድጠብቅበት የምትችለውም ትልቁ ነገር ነው። እና እኔ በጣም ነው ፖድካስት ላይ የምሰራበታለሁ እና ዋክ ማድረግ ብዙ አድቫንቴጅ ነው ያለው። አሁን መንገዱ ስለተመቸው ብዙ ሰው ዋክ እያደረገ ነው። እንደውም እየበዛ ነው በጣም በስቶ እንደውም ዋክ ማድረግ እንዳያቀተን ነው የምሰራው በዚህ ከቀጠለ። it's nice በጣም ደስ የሚል ነገር ነው። ምን ተማር ግን ከአሜሪካውያን ሌላ እንደ ወደ ሌላ እንትን ከሜዳችን በፊት from this 3 ወር እኮ መቆየት በጣም ከባድ ነው። እዛ ግን ያገኘው ሴሌብሪቲ አለ ኢንስፒሬሽን ያየሁት ሴሌብሪቲ አለ አዳም ሳንድለር እና ክሪስ ሮክ አንድ ላይ ሶሆ አካባቢ አራታው ገዝተው እንደ ኖርማል ሰው ገዝተው ክሪስ ሮክ እና አዳም ሳንድለር አንድ ላይ ሆኖ ነው ገዝተው። ይሄ ካልቸር አለ ግን እዛ ሀገር ላይ ቢል ጌትም ሊሰለፍ ይችላል፣ ዋረን ቢፌትም ሊሰለፍ ይችላል። በተለይ አሁን ሮዲዮ ድራይቭ የሚባል አካባቢ አለ ቤቨርሊ ሂልስ። እዛ አካባቢ በቃ በጣም ኤክስፔንሲቭ ነው ሻፕ ለማድረግ። እኛ ያው ዊንዶ ሻፒንግ ምናምን ዝም ብለን እያየን ነው የምናልፈው። እዛ ዝም ብለን ነው ሴሌብሪቲ የምታየው። በጣም ቤቨርሊ ሂልስ ምን ለየት ያደርገዋል? ያው እንሰማለን እንግዲህ ሴሌብሪቲዎች ብቻ የሚኖርበት ቬሪ ኤክስፔንሲቭ የሆነ ቦታ ነው ይባላል። በቃ በጣም የሚያምር ቦታ፣ በጣም ሉክስ በጣም ኤክስፔንሲቭ ቦታው ነው። ግን ኤክስፔንሲቭ ነው ግን እንዴ በጣም ቢካዝ እዛ አካባቢ ሬንት ለማድረግ ያንን ነገር ስታብሊሽ ለማድረግ ያንን ነገር ሰርቭ ለማድረግ የሚፈጀው ነገር አለና በጣም ኤክስፔንሲቭ ነው። ምንም ጥያቄ የለውም። ቤቶቹም ትልልቅ ናቸው ምናምን በጣም። እኔ ግን I'm a fan of New York። የኒውዮርክ ሰው ነኝ እኔ። ኒውዮርክ ነው you even want to live New York በደንብ ባይወደድ ብኖር ደስ ይለኛል። ምን ጥያቄ አለው? ግን I can't afford it። በጣም Do you think ኒውዮርክ አሁን ያላትን ግን መኖርና ቬኬሽን ይለያያል። እዚህ ጋር ይሰመርበት መኖርና ቬኬሽን እንደዚህ ላልወደው እችላለሁ። እዛ ልኑር ስል እኮ እሱን እኮ ነው የምልህ። አሁን ላይክ ፎር ትራቨሊንግ ኒውዮርክ፣ ዱባይ የምትኖርባቸው አይደለም። ለቫኬሽን ኢትስ ጉድ፣ ለቢዝነስ ኢትስ ጉድ። እኔ አሁን ለምሳሌ ለምን ትራቨል ማታደርገው ብትለኝ you been to አርባ ምንጭ? of course how is that? oh my god that's what I'm talking about። ምንም ጥያቄ የለም። በቃ ለመኖር I get my peace you know what I'm saying I get my peace በቃ ደስ ይለኛል። እንዳንተ ይለያል። አየህ አሁን ምንድነው መሰለክ
እኔ ከተማ ወዳለሁ at the same time ደግሞ ኔቸር እወዳለሁ ሁለት ነገር ልትወድ ትችላለህ it's not black and white balance ገባ አይደለ ኑር ብትለኝ ግን ጫካ ውስጥ ልኖር አልችልም ገብቷል ቅድም ስታወራኝ ጠዋት ተነስቼ ፍቅረኛ የተኝታ that great coffee shop ቁጭ ብዬ ቡና ያዝዤ ሰውን ማየት ምናምን I live for that moment ብለህ ማካበድ አይሆንም ለዛ ሞመንት ነው ጠዋት ትነሳለህ ልክ ተነስተህ ዋክ ትንሽ አድርገህ በትሬንም ሊሆን ይችላል ትሄዳለህ ሶሆ አካባቢ ነው በጣም የምወደው አካባቢ ወይንም ወደ ኢስት ቪሌጅ አካባቢ ትሄዳለህ ቁጭ ብለህ የሚያማምሩ ካፌዎች ናቸው ያሉት ካፌው ጋር ቁጭ ብለህ ምን የሚያካክል ቢልዲንግ ነው ያለው ንፋሱ አለ ፀሐይ ነገር አለ ከዛ ሰውን ዝም ብለህ ማየት አንዱ ስራ ይሄዳል አንዱ ሻውን ይዞ ኮፊ ይገዛል አንደኛው በቃ ኢንስፓየርድ ትሆናለህ ፋሽን ራሱ ኦ ማይ ጋድ ፋሽን ማቶ አም ስፔሻሊስት ኢንስፓየርድ ትሆናለህ ስልህ እንደዚህ አትለብስም ያን ያህል ኢምፓክት አለው ነው ኢንስፒሬሽን ለሚወደው ሰው ይቀይራል ኤክስፖዠር እኮ ይቀይራል of course አወራሪ ይቀይራል ይሄ ምድር የምታይበት ይቀይራል ገባ ሰው ጀጅ አታረግም when you see like the overall population are they happy are they enjoying life ብር ያለው ሰው ደስተኛ ይመስለኛል ብር ከሌለ ደስተኛ አትሆንም በዛ ምንም ግልጽ የካፒታሊስት ዓለም ነው ያለ ብር ሰርቫይቭ ማድረግ አትችልም የሆነ ዶክመንተሪ ተሰርቶ ነበር የሆነ ድመት የሚሰበስብ ሰውዬ ታውቀዋለህ አላውቅም አበሻ ነው እና በጣም ድመት በመሰብሰብ ነው ምን ቻናል ላይ ነው ብቻ ዩቲዩብ ላይ አለ እሺ እና እሷም በጣም ፌመስ ነው ብዙ አመት ነው የኖረው I think 30 years እንደዛ ሆምለስ ሆነ ልትኖር ትችላለህ ወይንም በጣም ግራይንድ ማድረግ አለብህ ሳስበው በጣም ከዓለም ጋር ነው ኮምፒት የምታደርገው ቀላል እንዳይመስል the capital city of the world the financial ፖድካስቲንግ አሁን እዛ ብትጀምር who hears ማን ይሰማል ከዓለም ጋር ነው ኮምፒት የምታደርገው የመስታየም አይደለ ያ እንትን ያስፈልጋል ሬስቶራንት ብትከፍት አንድ ጓደኛዬ እንደውም እንትን አካባቢ ኢስት ቪሌጅ አካባቢ የሆነ ሬስቶራንት ይዛን ትሄዳለች እሺ በጣም የወደድኩት ኤክስፒሪየንስ ነው የምነግርህ የቪገን ቤት ነው ከዛ ሄደን ቁጭ ብለን ከዛ ዞር ስል የሆነ ልጅ እዚህ የዛሬ 10 ምናምን ዓመት ጓደኛዬ ነበር ካየሁት ግን በቃ ረጅም ጊዜ እንዴት ነህ how are you ምናምን ሰላም አምከድ I own this restaurant እኮ አለኝ your cost I swear to God እንትን ላይ ቀርቧል CBS ላይ really he's huge ብሩክሊንም አለው ሁለተኛው ሬስቶራንቱ ነው ባይዘው ይሄ እዛ ኮፊ ሾፕ ነገር ሬስቶራንት ቪገን ሬስቶራንት ፊውዝ አድርጎ ነው የአበሻ ምግብና ሜክሲካን ፊውዝ አድርጎ ሰዎች ይመጣሉ ምናምን ቢዩቲፉል ፕሌስ ከዛ አብሮን ቁጭ አለ በቃ ስለ ድሮ ማውራት ጀመረ ሪሜምበር ምናምን I was so happy አስከፋይ ነገር መጨረሻ ላይ እዛ አይነት እሱ ግድ ነው አንተ በደንብ ነው የከፈለው of course እንደዛ ባይሆን ነው ግድ ነው ማለት ይሄ አንዳንድ ያልሆኑ ያበሻ ባህልን መጣል አለብህ አለበለዚያ አይሆንም ሀገሩ የተለያየ ሀገር ነው እውነት ነው እንዴ ተቆጥራ ነው የወጣችው የዛሬው ሬንት አለ ምናምን እዛ ጋር ሰው ቀጥሮ ነው ምናምን እንዴ ልትረዳውም ይገባል ገባ ብቻ በጣም ነው ደስ ያለኝ ያ ኤክስፒሪየንስ ቅድም ደግሞ እንዳልኩ ጠዋት ተነስተ ቡናን እየጠጣ ቤግልስ ምናምን እየበላ በቃ ቬኬሽን ስለሆነ ነው አይ ነው ስራማ ይገራ ስትረሱ የቤት ኪራዩ ምኑ ጥላው ነው የምትፈረጥጠው ይለያያል በጣም ደስ የሚል ኤክስፒሪየንስ ነው አንዴ ደግሞ ምን አጋጣሚ መሰለ ስለዚህም ሰርቼበታለሁ ቲክታክ ላይ በደንብ እንዲያወሩ ነው ስቶሪ ታይም ብዬ ሰርቼበታለሁ እንትን ፕሌን ውስጥ ነን ያ ያመለጠን ፕሌን ከዛ በኋላ ጠብቀን ድጋሚ ፕሌን ውስጥ ገባን ልክ እንደገባን እንደዚህ 3 ሴት አለ አይደል የምትቀመጥበት ተቀምጫለሁ እሷ እዚህ ጋር ተቀምጣለች እዚህ ጋር የሆነ የ40 ዓመት የሚመስል ግን ከነገረኝ በኋላ 60 ዓመቱ ነው ሰውየው እና ብቻ he's African American መጥቶ አጠገቤ ቁጭ አለ እና በጣም ወዶ ታሪክ ስለሆነ ነው የአሜሪካ ኤክስፒሪየንስ አጠገቤ ቁጭ አለና hey how you doing man where you guys from ምናምን ብቻ ማውራት ጀመርን ያው ፕሌኑ እስኪነሳ ማለት ነው ማውራት ጀመርን it's my first time በር ያላቅም በኤርፕሌን አለኝ excuse me
all my life I'm 60 ዓመቴ ነው በፕሌን በርድ ያለቅ ኦኬ እንዴት ታዲያ መጣ አይ ልጄ ወልዳ እሷን ለማየት በመኪና ከቬጋስ ሄደው ነርቶ ነው ከኤልኤ ወደ ቬጋስ ሄደው ልጁን ጠይቆ ከዛ በኋላ ወደ ስራ ተመለስ ብላ ሚስቱ ነች ትኬት የቆረጠችለት ኦኬ ቶሎ መመለስ አለበት ማለት ነው ስለዚህ በቃ ያው ፍርሃቱን ፌስ ሊያደርግ ነው የገባው እና እንዳጋጣሚ አጠገቤ ነው ቁጭ ያለው ሰውዬው እኮ ብታየው ትክክለኛ በቃ እንዲሁ በእንትን ጋንግስተር ምንላቸው አይነት ሉክ ነው ያለው እዚህ ደስ ታቱ በታቱ ነው ሙሉ ታቱ ነው ስታየው በቃ የሚያስፈራ አይነት አለ አይደል አጠገቤ ቁጭ ብሎ ከዛ don't worry man you'll be all right ምናምን አልኩት man okay you got a good energy ምናምን ኤል እንዴት ነው ምናምን are you excited ብቻ ያወራን ነው ከዛ ነገረኝ ማለት ነው ለምን እንደመጣ ምናምን ከዛ bro እኔ አልቻልኩም በቃ ቴክ ኦፍ ሊያደርግ ነው እጄን I swear እጄን እንደ ጋንግስተር አልነበርክ እንዴ ብለው ደስ ይለኛል you know what I'm saying bro ምናምን እያለ የሚያወራ ነው ይሄ አለ አይደል በቃ እና ፕሌኑ ከመነሳቱ በፊት የሚሰራው ሴኩሪቲ ነው የሚሰራው ሴኩሪቲ ነው ሴኩሪቲ ደግሞ የሚጠብቀው ምን እንደሆነ ታውቃለህ ዲስፔንሰሪ ይሄ ማሪዋና መሸጫዎች ሜዲካል ማሪዋና መሸጫዎች አሉ አይደል ኤልኤ ሄደህ ዝም ብለህ ነው የምትገዛው እነሱን መጠበቅ ነው ራብ ይደረጋል የሚገርም ነገር ሰው ራብ አድርጎ ማሪዋና ነው እንዴ ማሪዋና is a lot of money መጥተው ራብ ያደርጉታል ገብተዋል እና እሱን መጠበቅ ነው ስራው እና ተኩሽ ያውቃለው አባር ያውቃለው ምናምን እያለ ያወራልኝ ነበር ከዛ አልቻለም እጄን ሲዘኝ አየዋት እሷን ምን እየተካሄደ ነው come on bro I'm scared I'm about to throw up ይለኛል come on hang in there አይዞ አራግብለታለሁ ተረጋጋለዋለሁ ላበላብ እውነት true story ነው የምነግርህ አልቻለም ከዛ ፕሌኑ አላ ብድግ አለና በቃ ነው የጀመረ oh my god አሁን ትንሽ የተረጋጋው ነው አይዞ ለዋለሁ ዋሰጠዋለሁ ምናምን ቆይ ምናምን ከዛ በደንብ በቃ አንተ ማለት ሲጀምር thank you oh my god ምናምን የተማርኩት ነገር ማንኛውም ሰው የሚፈራው ነገር አለ ኦኬ አሁን ስታየው ይሄ ሰውዬ ፊር የሚባል ፍርሃት የሚባል አይቶት ማያቅ ይመስለው በቃ ምናልባት እኮ ጋን ይዘው የሚመጡ ሰዎችን ከማሪዋናው ሊያስተርፍ ይችላል ተኩሶ ምናምን ነገር ነው ሪል ላይፉ ላይ ብዙ ቻሌንጆች ያጋጥመውታል ግን አለው የሆነ የሚፈራው ነገር ሁላችንም የምንፈራው ነገር አለ